ሰዎች እዚህ ሲመጡ ንስሐ ካልገቡ እድናለሁ ብለው ያስባሉና ንስሐ ሳይገቡ መዳን ይቻላልን? በፍጹም አይቻልም። ንስሐ ሳይገባ በፍጹም አይቻልም። ማን ነው የታምላኩን ፈጣሪውን የፈጠረውን አምላክ ሕጌን ጠብቅ፣ በሕጌም ኑር፣ በሕጌም ጥራ፣ ተመላለስ፣ እኔም ታገባለሁ፣ ቅዱሳን አምላክ ጠባቂ መልአክህን አስቀምጥልሃለሁ፣ መጽሐፍትን አስቀምጣለሁ፣ መምህርን አስቀምጣለሁ ብሎ አስቀምጦልናል። ሐዋርያቶችን አስቀምጧል፣ ነቢያቶችን አስቀምጧል፣ መጽሐፍትን አስቀምጧል፣ ሕግን እንዲፈጽሙልን ካህናትን አስቀምጧል። ለካህናት ራሳችንን ታናስፈትሽ፣ ራሳችንን ታናስመረምር ዝም ብለን ጸበል ብንገባ በፍጹም አንድንም። ምንድነው መሪውም አዳኙም እሱ ነው። አምላካችን ፈጣሪያችንን ይቅርታ ሳንለው ያጠፋነው ጥፋ በደልን እናም ሕግን ጥሻለሁ፣ ከመንገድም ወጥቻለሁ፣ ሐሳቤ በተለያዩ በገንዘብ ተለውጦ እና በተለያዩ ነገሮች ገብተውብኝ ስቻለሁና እባክህ ከሳስኩበት አድነኝ ብለው ለዛ ለካህኑ ራሳቸውን ይናገራሉ ማለት ነው። አጠፉት ጥፋት ሲናገሩ ለእግዚአብሔር እንደነገሩት ለአምላካቸው ለፈጣሪያቸው እንደነገሩት ማወቅ አለባቸው። ያንን ታያስፈትሹ ንስሐ ሳያጸዱ በፍጹም ጸበሉ የቅዱስ ጸበል አያድናቸው። እንደሰማችሁት ነው። እሳቸው ከእግዚአብሔር የተላኩ እግዚአብሔር ቅዱስ መንፈስን ገልጾላቸው ይናገራሉ እንጂ ማንም ሰው ቢሆን ከሰራው ኃጢአት ንስሐ ሳይገባ እግዚአብሔርን መሸወድ እንደማይችል አባታችን ይኸው እያስረዱ ነው።